አንዷ ግራም በሺዎች የሚሸጠው ሊያውም በየቀኑ ዋጋው መጨመሩን የምንሰማው 24 ካራት ወርቅ በምግብ መልክ ተሰርቶ እንደ ጉድ እየተበላ ነው ተብሎ ቢነገራችሁ የነገራችሁን ሰው ጤንነት ብትጠራጠሩ አሊያም እንዲህ አይነት ቀልድህን ዞር አድርግልኝ ብትሉት አይፈረድባችሁም። እውነታው ግን በእርግጥም ወርቅ የአንገት ሐብል፣ የጣት ቀለበት፣ የእጅ አምባር፣ የጆሮ ጉትቻ የሚሆንበት ዘመን እያበቃ ነው። የተትረፈረፈ ብር ያላቸው ሰዎች ከወርቅ የተሰራ ስቴክ፣ ከወርቅ የተሰራ ዳቦ፣ ከወርቅ የተሰራ ቸኮላትን መመገብ ከጀመሩ ሰንበትበት ብለዋል። ሊያውም ከ22 ካራት በታች ያለው ወርቅ ለምግብ አይሆንም እያሉ አማርጠው 24 ካራት ወርቅን የሚመገቡ ቅንጡ የዓለማችን ሀብታሞች ለአንድ ሚጢጢ የወርቅ ምግብ ቁርስ የሚከፍሉትም ለ1 ሚሊዮን ትንሽ የቀረው 889 ሺህ ብር ነው። የወርቅ አይስክሬም ካሰኛቸውም ከ120 ሺህ ብር በላይ ትንሽም ሳይጨንቃቸው መዥረጥ አድርገው ይከፍላሉ። መቼም ዛሬ ደግሞ ምኑን ነው ያመጣችሁብን ካላላችሁ ብዙዎቻችን በእውኑ ዓለም የማናገኘው በምናባችን እንኳን ለመሳል የምንቸገረው የቅንጦት ጫፍ ቢሆንም አይነተ ብዙ የሆኑ ከወርቅ የተሰሩ ምግቦች በአሁኑ ዘመን ትክክለኛ የሀብት ማሳያ የሆኑ በርካቶችም ወደ ወርቅ ተመጋቢነት መምጣታቸውን ልነግሩት ነው። Edible gold, one of the most expensive ingredients in the world, is commonly used to adorn meats, pizzas, and chocolates. 10 milligrams of this metal, specially prepared for consumption, can reach an astonishing price of around $40. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለማችን ላይ ፋሽን ስለሆነው የወርቅ ምግብና ስለ ዋጋዎቹ ዝርዝር እንደዚሁም ደግሞ ስለ ተመጋቢዎቹ ማንነት እናወጋችኋለን። ለአብዛኞቻችን ወርቅ መመገብ አሁን የመጣ የ21ኛው ክፍለ ዘመን ፈጠራ ሊመስለን ይችላል። ነገር ግን በፍጹም አይደለም። የሰው ልጅ ከወርቅ ጋር ያለው ግንኙነት ከሀብትና ከጌጥነት የዘለለ ነው። ታሪክን ስንመረምር ወርቅን ለምግብነት የመጠቀም ባህል ከጥንታዊው ስልጣኔ ጀምሮ እንደነበር እናገኛለን። በጥንታዊ ግብጽ ፈርዖኖች ወርቅን የአማልክት ሥጋ ነው ብለው ያምኑ ነበር። ወርቅን መመገብ ለመንፈሳዊ ንጽህና፣ ለዘላለማዊ ሕይወትና ከአማልክት ጋር ለመገናኘት ይረዳል ብለው ያስቡ እንደነበርም የግብጽ ጥንታዊ የታሪክ መዛግብት ጽፈዋል። በፒራሚዶች ውስጥ በተገኙ አንዳንድ መረጃዎች መሰረት ለፈርዖኖች በሚዘጋጁ ልዩ የአምልኮ ምግቦች ላይ የወርቅ ዱቄት ይጨመር ነበር። በጥንታዊ የመንግስታት ታሪክ እጅግ ገናና ከነበሩት መካከል ቀድሞ በሚጠቀሰው በሮማ ኢምፓየርም የሮማ ጀነራሎችና ባለጸጎች በታላላቅ ግብዣዎቻቸው ላይ ሀብታቸውንና ስልጣናቸውን ለማሳየት ምግባቸውን በወርቅ ቅጠሎች ያስጌጡ ነበር። የድርጊት እኔ ካንተ የተሻልኩ ነኝ የማለት ያህል ትርጉምም ነበረው። በመካከለኛው ዘመን በተለይም በ15ኛውና በ16ኛው ክፍለ ዘመን በአውሮፓ በተለይ በጣሊያን መኳንንቶች በሚያደርጓቸው ግብዣዎች ላይ በወርቅ የተጌጡ ምግቦችን ማቅረብ የተለመደ ነበር። ለምሳሌ እነሱ ሪስቶ ብለው የሚጠሩት የሩዝ ምግባቸው በወርቅ ቅጠል ተሸፍኖ ይቀርብ ነበር። የሙሉ ለሙሉ የሀብት ማሳያና የፉክክር መድረክ እንደነበረ ዘመኑ የሚያረጋግጥ ነው። በእስያም ቢሆን በጥንታዊ የህንድ የሕክምና ዘዴ ውስጥ ስዋርና ባስማ በመባል የሚታወቅ በልዩ ሂደት የተቀመመ የወርቅ አመድ ለተለያዩ የጤና ችግሮች እንደ መድኃኒትነት ያገለግል ነበር። ዛሬም ድረስ በአንዳንድ የህንድ ክፍሎች ለጤና ጥቅም ሲባል በጣፋጮች ላይ ስስ የወርቅ ሽፋን ይደረጋል። ታዲያ ወርቅን መመገብ ከሀብት ከዝናና ከክብር ጋር የሚያያይዙ እንደ ህንድ ባሉ ሀገራት ደግሞ የጤና ጠቀሜታም እንዳለው የሚታመንበትና ከበርካታ ዓመታት በፊት የተጀመረ ነው። ይህ ልማድ መሃል ላይ ቀዝቀዝ ያለ ቢመስልም አሁን ደግሞ እንደ አዲስ አብዮት እየተቀጣጠለ ይገኛል።
አሁን ላይ ይህ ባህል እንደገና አገርሽቶ በተለየ መልኩ በቅንጡ ሬስቶራንቶችና ሆቴሎች ውስጥ ብቅ ብሏል። በተለይ እንደ ዱባይ፣ አቡዳቢና ሪያድ ባሉ የአረብ ሀገራት ከተሞች ላይ የአይነቱ ምግብ የቅንጦትና የሀብት ምልክት ሆኖ በሰፊው ይቀርባል። ዛሬ ላይ ለምን በድንገት እንዲተስፋፋ ለሚለው ጥያቄ መልሱ ከማህበራዊ ሚዲያና ከግሎባላይዜሽን ጋር የተያያዘ ሆኖ እናገኘዋለን። ዛሬ ነገሮች ተቀይረዋል። ዓለም ላይ የተከሰተ ማንኛውም ነገር ከጫፍ ጫፍ ለመሰራጨት ጊዜ አይወስድበትም። አንድ ሼፍ ዱባይ ውስጥ የሰራው የወርቅ በርገር በሰከንዶች ውስጥ በኢንስታግራም እና በቲክቶክ አማካኝነት በመላው ዓለም ይደርሳል። ይህ ደግሞ ቫይራል የመሆንና የመነጋገር ፍላጎትን ይፈጥራል። ወርቅን ለምግብነት ከመጠቀም ጋር በተያያዘ በዋናነት የሚነሳው ጥያቄ ወርቅን መብላት ከጤና አንጻር እንዴት ይታያል የሚለው ነው። ወርቅን ለእጅና ለአንገት ጌጥ ማድረግ፣ ኪስ ከፈቀደ ለእግር አልቦና ወገብ ላይ ሸብ አድርጎ ማጌጥም እንዲሁ የተለመደ ነበር። ግና ወርቁን ሳህን ላይ አቅርቦ መመገብስ ምን ይሉታል? ለጤናስ ጉዳት የለውም ወይ? የሚበላው ወርቅና ለጌጥነት የምንጠቀመው ወርቅስ ተመሳሳይ ነው ወይ የሚሉ ጥያቄዎችም እዚህ ጋር በብዛት እየተነሱ ነው። ከበርቴዎቹ የአንገት ሐብል ወይም የጆሮ ጉትቻ ነው ወይ የሚበሉት ብለው ለሚጠይቁ መልሱ ፍጹም አይደለም የሚለው ነው። ለምግብነት የሚውለው ወርቅ በእንግሊዝኛው ኢዲብል ጎልድ ወይም የሚበላ ወርቅ የሚባለው ሲሆን እጅግ በጣም ጥንቃቄ በተሞላበት ሂደት የሚዘጋጅ ነው። ለምግብነት የሚውል ወርቅ ደረጃው ቢያንስ ከ22 እስከ 24 ካራት መሆን አለበት። 24 ካራት ማለት 99.9% ንጹህ ወርቅ ነው ማለት ነው። ዝቅተኛ ካራት ያላቸው ወርቆች ለምሳሌ እንደ 14 ካራት እና 18 ካራት ወርቆች እንደ መዳብ፣ ኒኬል እና ዚንክ ያሉ ብረታ ብረቶች ስለሚቀላቀሉባቸው ለምግብነት አይውሉም። ምክንያቱም እነዚህ ብረቶች በብዛት ከተወሰዱ ለጤና መርዛማ ሊሆኑ ስለሚችሉ ነው። ከ22 ካራት በላይ የሆነውና ጥርት ያለው ወርቅ ግን ቢበሉት አንዳች የጤና ጉዳት የሌለው እንደሆነ ይገለጻል። ለጤና ጉዳት አይኑረው እንጂ ሌላ ምንም ጥቅም እንደሌለው ነው የስነ ምግብ ባለሙያዎች የሚናገሩት። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የሚገርመው ንጹህ ወርቅ በኬሚካላዊው ባህሪው የማይበገር ነው። ይህ ማለት ከሰውነታችን ውስጥ ካሉ ኬሚካሎች ጋር አይዋሃድም። ስለዚህ ስንበላው ጨጓራችን ምንም ሳይፈጨው ወይም ሳይመጣው እንደገባ ይወጣል። ምንም አይነት ጠቀሜታ ወይም ኒውትሪሽናል ቫሊው አሊያም ደግሞ ጣዕምም ሆነ ሽታ የለውም። ታዲያ ለምን ይበላል ካሉ መልሱ አንድና አንድ ብቻ ነው፣ ዝናና ሀብትን ለማሳየት። ከወርቅ የሚሰሩ ምግቦችን የዝግጅታቸውን ሂደት ስንመለከት ደግሞ እነዚህ ምግቦች የሚዘጋጁት በተለያዩ መንገዶች ነው። ከነዚህ የዝግጅት መንገዶች መካከል በጣም የተለመደው የወርቅ ቅጠል የተሰኘው ነው። ሂደቱም ንጹህ የወርቅ ጡብ መጀመሪያ ላይ ወደ ስስ ወረቀትነት እንዲቀየር ይቀጠቀጣል። ከዚያም በልዩ ብራናዎች መካከል እየተደረገ በመዶሻ ለሰዓታት አልፎም ለቀናት ይደበደባል። ይህ ሂደት ወርቁን ወደ 0.0001 ሚሜ ውፍረት ወይም ከሰው ፀጉር በብዙ ጥፍ የቀጠነ እስኪሆን ድረስ ይቀጠቀጣል። በጣም ስስ ከመሆኑ የተነሳም በአየር ላይ ሊንሳፈፍ ይችላል፣ በትንፋሽም ሊበተን ይችላል። ሼፎች ይህንን ቅጠል በልዩ ትዊዘር ወይም ብሩሽ ነው በጥንቃቄ አንስተው ምግብ ላይ የሚያበስሉት። These gold leaves become the distinguished covering of the steaks in the most luxurious restaurants. ሌሎች የወርቅ ምግብ ማዘጋጃ መንገዶች ደግሞ የወርቅ ፍሌክስ እና ዱቄት ናቸው። እነዚህ ደግሞ ከወርቅ ቅጠሎች የሚቆራረጡ ወይም በልዩ ማሽን የሚፈጩ ናቸው። በመጠጦች፣ በሻምፓኞች፣ በኮክቴሎች እና በጣፋጮች ላይ ከላይ ለመርጨት ያገለግላሉ። ታዲያ ዓለማችን ላይ በወርቅ ተሰርተው በውድ ዋጋ የሚሸጡ ምግቦች የትኞቹ ናቸው የሚለውን ለማወቅ ጥቂቶቹን እስቲ እንመልከት።
የመጀመሪያው ጎልደን ቦይ በርገር ነው። በዱባይ የሚገኘው ይህ በርገር በዓለማችን እጅግ ውዱ በርገር ተብሎ ይታወቃል። ዋጋው ከ5000 ዩሮ በላይ ነው። ይህ ማለት በዱባይ የሚገኘው ዲዳላቶንስ ሬስቶራንት ይህንን በርገር ከ889,000 የኢትዮጵያ ብር በላይ ይሸጣል ማለት ነው። ያውም አንዱን በርገር ብቻ። የሚሰራውም ከጃፓን የበሬ ስጋ፣ ከስፔን ከሚመጣ ፓታኒግራ ካም ተብሎ ከሚጠራ ልዩ ቺዝ፣ ከምድር በታች ከሚበቅል ነጭ ትሩፉል ተብሎ ከሚጠራ ልዩ ቅመም፣ ከአሳ እንቁላል፣ ከስኮች ውስኪ እንዲሁም ከጥርኝ ቡና ጋር ተዋህዶ እንደሆነ ይነገራል። ሼፍ ሮበርት ጃን ዴቪን እነዚህን ግብዓቶች በልዩ የማብሰል ጥበብ ካዋሃዳቸው በኋላ በ24 ካራት የወርቅ ቅጠል በለበሰ የበርገር ዳቦ ለደንበኞቹ ያቀርባቸዋል። እንደነገርናችሁ ዋጋው 5000 ዩሮ ወይም ከ889,000 ብር በላይ ቢሆንም ከሽያጩ የሚገኘውን ትርፍ ግን ሙሉ በሙሉ ለበጎ አድራጎት እንደሚውል ሬስቶራንቱ ተናግሯል። ሌላው በወርቅ የሚሰራ የዓለማችን ዝነኛና ውድ ምግብ ደግሞ በ24 ካራት ወርቅ የሚለበጠው ስቴክ ነው። ይህ ስቴክ በቱርካዊው ዝነኛ ሼፍ ኑስር ኤት ጎቼክ የሚዘጋጅ ሲሆን በዓለም ዙሪያ ባሉት ሬስቶራንቶቹ ይህንን ምግብ በማቅረብ ይታወቃል። አንድ ትልቅ የቶማሃውክ ስቴክ በወይራ ዘይት ተጠብሶ በሶልት ቤ ዝነኛ የእጅ እንቅስቃሴ ጨው ተነስንሶበት በመጨረሻ ሙሉ በሙሉ በወርቅ ቅጠል ተለብጦ ለማዕድ ይቀርባል። ዋጋው እንደየከተማውና ሀገራቶቹ ቢለያይም በአማካኝ ከ1000 እስከ $1500 ይደርሳል። እንግዲህ ለአንድ ምሳ ወይም ለአንድ ራት ለምትሆን ስቴክ ከ200,000 ብር በላይ ማለት ነው። ከወርቅ የሚቀመመው ሌላኛው ቅንጡ ምግብ ብላክ ዳያመንድ የሚባለው አይስክሬም ነው። ይህ ለየት ያለ አይስክሬምን በዱባዩ ስኮፒ ካፌ የሚዘጋጅ ነው። ብላክ ዳያመንድ አይስክሬምን የምንበላበት የአንድ ማንኪያ ዋጋ $817 ነው። አንድ ጊዜ ለምንልሳ ትንሽ አይስክሬምም ከ120,000 ብር በላይ እንከፍላለን ማለት ነው። ብላክ ዳያመንድ አይስክሬም የሚሰራው ከማዳጋስካር ቫኒላ፣ ከውዱ የኢራን ሻፍሮንና ከተፈጨ የጣሊያን ጥቁር ትሩፍል ነው። ከላይ 23 ካራት የወርቅ ዱቄትና ፍሌክስ ተረጭቶ በቬርሳቼ ብራንድ ኩባያና ማንኪያ ይቀርባል። ኩባያውና ማንኪያውን ደንበኛው ወደ ቤቱ ይዞ መሄድም ይችላል። ዘ ፍሮዝን ሃውቴ ቸኮሌት የተሰኘውና ኒውዮርክ በሚገኘው ሴሬኔዲቲ 3 ሬስቶራንት የሚዘጋጀው የወርቅ ቸኮሌት ደግሞ ከሁሉም የበለጠ አጃይብ ያሰኛል። ይህ ጣፋጭ በ$25,000 ወይም በ3.7 ሚሊዮን ብር ነው የሚሸጠው። ቸኮሌቱ በ28 የተለያዩ የካካኦ አይነቶች የሚዘጋጅ ሲሆን ከነዚህ ውስጥ 14ቱ በዓለም ላይ በጣም ውድና ጥቂት ቦታዎች ብቻ የሚገኙ ናቸው። ቸኮሌቱ በአስገራሚ ኬሚስትሪ ከተሰራ በኋላም በ5 ግራም የ23 ካራት ወርቅ ያጌጣል። የሚቀርበው በወርቅ በተሰራ ዕቃ ሲሆን ከስሩ 15 ካራት ወርቅና ነጭ አልማዝ ያለበት የእጅ አምባር ይኖረዋል። የቸኮሌቱ መብያ ማንኪያውም ከአልማዝ ጋር በወርቅ የተሰራ ነው። So it's all the best the world has to offer in an ice cream. The sundae holds the Guinness World Record as the most expensive ice cream in the world. በነገራችን ላይ እነዚህን ለማሳያ ያህል ጠቃቀስን እንጂ በዓለማችን ቅንጡ ሬስቶራንቶች የሚዘጋጁትና የሚሸጡት የወርቅ ምግቦች እጅግ በርካታ ናቸው። ይህን ሁሉ ካየን በኋላ አይምሮአችን ላይ ሊመጣ የሚችለው ጥያቄ ይህ ሁሉ ገንዘብ ጣዕም ለሌለው ሰውነታችንንም ለማይገነባ ምግብ ለምን ይወጣል የሚል ነው። ለዚህ የስነ ልቦና ባለሙያዎችና የማህበራዊ ሳይንስ ተመራማሪዎች የተለያዩ መላምቶችን ያስቀምጣሉ። የመጀመሪያው የልዩነትና የበላይነት ስሜት ሲጠናወተን የሚለው ነው። እነዚህ ምግቦች ለሁሉም ሰዎች የሚገኙ አይደሉም። እነዚህን ምግቦች መብላት እኔ ይህንን ማድረግ ችል በዚህ ደረጃ ላይ የምገኝ ሰው ነኝ የማለት ምልክት ነው።
የሀብትና የማህበራዊ ደረጃ ማሳያ ተደርጎም ይቆጠራል። ሁለተኛው ደግሞ የማህበራዊ ሚዲያ ተጽዕኖ ነው። አሁን በኢንስታግራም እና ቲክቶክ ካልተፖሰተ አልተደረገም የሚል አስተሳሰብ ተፈጥሯል። ሰዎች በወርቅ የተለበጠ ምግብ ሲበሉ ፎቶ ወይም ቪዲዮ አንስተው ሲለጥፉ ብዙ ላይክና ኮመንት ያገኛሉ። ይሄ ደግሞ ጊዜያዊ ደስታና የእውቅና ስሜት እንዲሰማቸው ያደርጋል። በሶስተኝነት የሚጠቀሰው ደግሞ እንዲህ አይነቱን ለየት ያለ ነገር ማድረግ በውስጣችን ልዩ የደስታ ስሜትን ይፈጥራል የሚል ነው። አንድ አዲስ ውድና ያልተለመደ ነገር ማድረግ በአንጎላችን ውስጥ ዶፓሚን የተባለውን የደስታ ኬሚካል እንዲመነጭ ያደርጋል። ይህ ጊዜያዊ የደስታ ስሜት ሰዎች ለእንደዚህ አይነት ነገሮች ብዙ ገንዘብ እንዲያወጡ ሊገፋፋቸው ይችላል በማለት የስነ ልቦና ተመራማሪዎቹ ይናገራሉ። እንደሚታወቀው ዓለም መልከ ብዙ ናት። አንዱ የ$25,000 ቸኮሌት ይበላል። በየዕለቱ የዕለት ጉርስ የቸገራቸው በቢሊዮኖች የሚቆጠሩ ሰዎች ደግሞ በዓለማችን ላይ አሉ። ታዲያ ዓለም ላይ ብዙ እርዳታ የሚሹ ወገኖች እያሉ እንዲህ ያለው ቅንጦት አግባብ ነው ወይ የሚል መከራከሪያም ዘውትር ይነሳል። እዚህ ላይ መልሶቹ በሁለት የተከፈሉ ናቸው። አንዳንዶች ገንዘብ ያለው ሰው በገንዘቡ የፈለገውን የማድረግ መብት አለው ይላሉ። እነዚህ የወርቅ ምግብ የሚሸጡ ቅንጡ ሬስቶራንቶችም ለቱሪዝም መስህብነት፣ ለስራ ዕድል ፈጠራና ለሀገር ገቢ እድገት አስተዋጽኦ ያደርጋሉ ሲሉም ይደመጣሉ። ደግሞም ሼፎች ምግብን እንደ ሸራ በመጠቀም ጥበባቸውን የሚገልጹበት መንገድ ነውና ይቀጥል ሲሉ ድጋፍ ይሰጣሉ። ድርጊቱ ልክ አይደለም በሚለው ጎራ የተሰለፉት ደግሞ በዓለማችን በሚሊዮኖች የሚቆጠሩ ሰዎች በረሃብ በሚሰቃዩበት ወቅት ጣዕምና ጥቅም የሌለው ምግብ ለመብላት በሺዎች የሚቆጠር ዶላር ማውጣት ከሰብአዊነት ያፈነገጠ ነው ባይ ናቸው። ይህ ድርጊትም በዓለም ላይ ያለውን ከፍተኛ የሀብት ልዩነት በግልጽ ያሳያል። ለአንዱ የቅንጦት የሆነ ነገር ለሌላው ሕይወቱን ሊያድን የሚችል ገንዘብ ነው ሲሉም ይደመጣሉ። የሆነው ሆኖ የወርቅ ምግቦች በተለያየ ቅርጽና መጠን እየተሰሩ ከበርቴዎቹም ወቸ ጉድ በሚያሰኝ ዋጋ ምግቦቹን እየተመገቡ ይገኛሉ። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።